ትንሽ ቆየና ስልኬ ጮኸ ተደወለ እዛ ሄሎ ስል ሴት ናት ከዛ ምን ፈልገሽ ነው ከባሌ አለችኝ ሊጠይቀኝ የሚመጣ ሰው አባቷስ ነው የሚለኝ አባቷ የታለ መጀመሪያ አግቢ ከዛ ውለጂ ስወልድ ደግሞ አባቷስ አይምሮህን ምን አድርጎን ሊጎዳ እንደሚችል አስበው ግራ ሁሉ ይገባኛል ምን አይነት ሰው ጋር ነው የተገናኘው አሁን ተቀየረ በቃ ይውጣ ከህይወቴ በቃ ተወዋለሁ ስትል ተመልሶ የሆነ ሰው ይሆንና ምንድነው ብዬ ግራ ይገባኛል አባት ስላልመረጥኩልሽ አባት የሚሆንሽ ሰው ስላላመጣውልሽ ልጄ ይቅርታ ነው ማለት ምትበየውን ምትጠጪውን የሚያምርሽን አረግልሻለሁ አባት ግን አልገዛልሽ ምክንያቱም አባት አይሸጥም የሚሸጥ ቢሆን እገዛላታለሁ ስለማይሸጥ ምንም ማድረግ አልችልም በውድበርና ጉመር ኮንስትራክሽን የሚታወቀው በ5 ዓመት ጊዜ ውስጥ 5 ሳይቶችን በፍጥነትና ጥራት ገንብቶ ያስረከበው ጃምቦሮ ሪል ስቴት 6ኛ ሳይቱን ለመኖሪያ ሆነ ለኢንቨስትመንት ተመራጭ በሆነው ሳር ቤት ቫቲካን ኤምባሲ ጎን ትልቅ ግራንድ ሞል አፓርትመንትን እየገነባ ይገኛል። እርሶም በ10% ቅድመ ክፍያ ብቻ በኢትዮጵያ ብር ያለምንም የዋጋ ጭማሪ ከ13 ካሬ ጀምሮ ያሉ የንግድ ሱቆችን እንዲሁም ከባለ 1 እስከ ባለ 3 መኝታ የሆኑ የመኖሪያ ቤቶችን በማስታወቂያ ዋጋ ባለቤት ይሁኑ ይላል። እስከ ግንቦት 25 ለሚገዙ ደንበኞች ልዩ ቅናሽ ተዘጋጅቷል። ቀጠሮ ለመያዝና ለሳይት ጉብኝት በ0997 01 0099 ላይ ይደውሉ። ጃምቦሮ ሪል ስቴት በጊዜ ግቡ። ከሀገሩ የወጣ ተወዳጁ የዮሃ ሚዲያ ፕሮግራም ነው። በተለይ የዛሬ ዓመት ከሀገሩ የወጣ የሚለውን ፕሮግራማችንን ይዘን ዱባይና አካባቢው ላይ ተገኝተን ነበረ። እዛም ያላችሁ ኢትዮጵያውያን እህት ወንድሞቻችንን ታሪክ በምትሰሩበት መስሪያ ቤት እንደዚሁም ደግሞ በሚመቻችሁ አካባቢ ላይ በመሆን ወደ ተከበሩ ተመልካቾቻችን የናንተን የስኬት መንገድ የህይወት ፈተናና የተለያዩ ጉዳዮችን ማቅረባችን ይታወሳል። ሆኖም በነበረብን የፕሮግራም መጣበብ ምክንያት ግን በርካታ የደወላችሁልን ኢትዮጵያውያን በፈለጋችሁት መጠን ሳታገኙን እንደተመለስን ይታወቃል። አሁን ልክ በአመቱ ደግሞ በድጋሚ ወደ እናንተ ለመምጣት ቀጠሮ ይዘናል። ስለዚህ ከጁን 17 ጀምሮ ዱባይ ላይ ስለምንገኝ የስኬት ታሪካችሁን አሊያም ደግሞ የገጠማችሁን አስቸጋሪ የህይወት ፈተና ልናደምጣችሁ እኛ መሰናዷችንን አጠናቀናል። ከጁን 17 ጀምሮ ዱባይ ላይ ነን። ስለዚህ ከዛ በፊት ባሉት ቀናቶች በዋትስአፕ በቴሌግራም እና በቫይበር የስልክ አማራጮች በመደወል አሊያም የድምጽ መልእክት በማስቀመጥ ወረፋ ያዙ። እንደዚሁም በዚህ ተወዳጅ ፕሮግራማችን ላይ ምርትና አገልግሎታችሁን በማስተዋወቅ በሚሊዮኖች ተደራሽ መሆን ትችላላችሁ። አደወልኩኝና ነገርኩት እንደዚህ ብዬ እንግዲህ እንደዛ ሲጓጓ የነበረ ሰውዬ አልፈልግም አለ። የእውነቴን ነው የምርሽን እግዚአብሔር ምስክሬ አልፈልግም አለ። አባቴ የሌለው ልጅ አታሳድጊ ይቅርብሽ አለኝ። እንዴ ምን ሆነህ ነው? እንዳረግዝ ፈልገህ ህክምና ቦታ ቼክ አድርገኸኝ ወስደኸኝ HIV ሁሉ ተመርምሬያለሁ ራሱ ተመርምሯል ምን ሆነህ ነው ስለው አባቴ የሌለው ልጅ አይኑርሽ ያለ ባል ልጅ አታሳድጊ ሲለኝ እኔ እኮ ባል አልፈልግም እኔም ስሜታዊ ሆኜ ማለት ነው እኔ እኮ ባል አልፈልግም ልጅ ነው የምፈልገው አልኩኝ እና አስወርደዋለሁ ልጁን። ከዛ እየቀለደ መሰለኝ ምን አይነት ወሬ ነው የሚያወራው ብዬ ለጓደኛዬ ለከቤ ባንቲ እኮ እንዲህ ያለኝ አልኳት። ሊያሟል እንዲህ አለች። ከሷ ጋር ይቀራረባል እሷ እንደ ቤተሰብ ሆና እሱኛ ጋር ሲመጣ ጎረቤት ሁሉ ጠርታ ምግብ ሰርታ ምን ብላ መታ ተዋውቃው ማለት ነው። ቀሳይ ብላ ተደስታ ሮማን ልታገባ ነው ብላ አዘንኩ አፈርኩ ደነገጥኩ። እኔ በዛ ሁሉ ወጣ ወረድ ውስጥ አድጌ እንደገና አሁንም እንዲህ አይነት ልጅ ልፈጥር ነው አልኩኝ። ከቤ ይቅርብኝ አልኳት። ሮማን ምን ሆነሻል አለች። ልታስወርጂ ነው አለችኝ። አዎ 3 ታይም የዲስቶፕ በር ላይ ደርሼ ተመለስኩ። አባቴ የሌለው ልጅ አልወልድም ራሴን ደግሜ አልደግመውም በቃ ቢቀርብኝስ ምንድነው ልጅ መንግስት ሰማያት ያስገባኝ ምን ያደርግልኛል በፍጹም አለች። ከዛ
የሆነ ከቤታችን ፊት ለፊት ቸርች አለ። ለሱ ሂዳ ነገረችው። በጣም የምንቀራረበው እና ያዝናል። ጎበዝ ናቸው፣ ጠንካራ ናቸው፣ ሴት ሆነው እንደዚህ ምናምን ብሎ የሚያደንቀን ሰው ነውና እንዲህ ተፈጠረ ሮማን እንዲህ ከዛ ይሄው እንዲህ ካላርኩ ብላ ያስቸገረች ነው ሲል መጽሐፍ ቅዱስ ይዞ መጣ። ደግሞ እግዚአብሔር ልጅ እንዳይሰጥሽ እነግረዋለሁ አለኝ። ይሄን አስወርጂና ድጋሚ እንዳትወልጂ ለእግዚአብሔር ምነግረው አለኝ። ደነገጥኩ። ነግሬሻለሁ ቃል ግቢልኝ መጽሐፉ መቼና አለ። እዛ ቃል ገባው። ክትትልሽን ጀምሪ፣ እኛ ከጎንሽ ነን፣ ያንቺ ዘር በምንም አይተካም፣ ማን አለሽ፣ የራስሽ ህይወት አለሽ፣ ምን ሆንኩ ብለሻል። ከዛ ወሰንኩ ለመውለድ። ከዛ እርግዝናውን እንዲህ ብዬ ምነግር አይደለም፣ በጣም ነበር የሚያመኝ። በጣም መቆም መቀመጥ አልችልም። ቦሚቱ እንደዛ፣ ሰው መጥላቱ እንደዛ የሚያደርገኝ ነገር በቃ ከመነግርህ በላይ። እስከ 5 ወር 3 ወር ይተውሻል የተባለው እስከ 5 ወር ቀጠለ። 5 ወር ሲሆነኝ በቃ ትንሽ ይሻላል። ምግብ ያገኘሁትን እንደዚህ ምናምን አልበላም። አሁን አንዳንድ ሰዎች ባሏን አይታ ቀብጣ ምናምን ይላል። እኔ ማንን አይቼ ነው የምቀብጠው? ምኖረው ብቻዬን ስሆን የነበረው ልክ ያልነበረ ነው ሲያደርገኝ የነበረው። አለፈ 5 ወር ሆነኝ። እግዚአብሔር ይመስገን ብዬ ተረጋግቼ ቀጠለ እየተባለ 7 ወሬ ሲሆን ቀጠልሻለኝ ካልኩት ከ7 ወር በኋላ ነው የተደዋወላችሁት ማለት ነው? አይ እናወራለን። ያመነም አይመስለኝም ይመስለኛል። ውሸቴንም ሳላረግዝ አረገዝኩ። የበፊቱ ወደዛ ወደዚህ መሄዱ ቆመ እርግዝና እሱ ግንኙነት ቀረ። አንቺ የአዲስ አበባ የምትመጪው እሱ እዛ ጀማ የሚመጣው ነገር ቆመ ቀረ አረገዝኩ ስለው። ከዛ ልክ 7 ወሬ ላይ ግንኙነታችሁም ቆሟል ማለት ነው? አዎ መገናኘታችን አቆመ በቃ 7 ወር ታዲያ ቁጭ ካልሽ ልክ 7 ወሬ ላይ መጣ ሳይናገር። እዛ እኔ ጓደኛዬ አሁን ያልኩ ጓደኛዬ ጋር ክትፎ አማረኝ እና ሂደን እንብላ ቢያት አበጋዝ የሚባል ሆቴል ሄድን። እዛ በልተን ስንመለስ በረንዳ ላይ ቆሟል። ደነገጥኩኝ ሳየው። እንዴ ምናምን አልኩኝ። ሆዴ አድጓል እንዴ ብያለሁ። ተቀይሬያለሁ። ምን እንደሆነ ነው የምመስለው ምናምን። ከዛ ሰላም አለን ገባን ቤት። ይመስለኛል ውሸቴን የምምል መስሎታል መሰለኝ። አላቅም፣ ግምቴን ነው የምነግርህ። እዛ ሄድን፣ ይዞኝ ሄደ ሌላ ቦታ። አሳ ጋበዘኝ። አብረን ቁጭ አልን እየበላን። አሪፍ ነው እርግዝና ያምርብሻል ምናምን አለ። በቃ ወሰንሽ እንዴ? 7 እኮ ደረስኩ አልኩት። እዛ ለምን እንዲህ አልክ ምናምን የሚለውን ቋንቋ ማንሳት አልፈለኩም። ምክንያቱም መጥቷላ። ወደ ኋላ ተመልሼ ማጥፋት አልፈለኩም። የፈለገኝም መሰለኝ፣ መመለስም የፈለገ መሰለኝ ስለመጣ ገባ። እኔ ለልጄ አባት ነው የፈለኩት። ልጄ እንድትጎዳ አልፈለኩም። ከዛ በኋላ አመሸን። መጣ አደረ። 2 ቀን አደረ። በቃ ይዞሽ መጣለሁ ምናምን አለ ሄደ። ከዛ ዘጋኝ። አሁንም በቃ ተወጣሁት ከእግዚአብሔር ጋር። 9 ወር ሞላኝ። የነበረውን ነገር አጠይቀኝ። በጣም ከባድ በቃ ወለድኩ። ሴት ልጅ ወለድኩ። እናቴ በሞተች ቀን፣ እናቴ በሞተች ሰዓት ነው ልጄ የተወለደችው። እናቴ ጥር 26 ነው የሞተችው 11 ሰዓት። ልጄ ጥር 26 11 ሰዓት ነው የተወለደችው። ብታምነኝም ባታምነኝም ማለት ነው። እግዚአብሔር ታማኝ። እግዚአብሔር ለኔ ትልቅ ነው። የዛሬ 10 አመቷ ነው አሁን። እናቴ ከሞተች 17 አመቷ ነው። 7 አመት ሙሉ ሳለቅስ ነበር። ለቅሶ ካቆምኩ 10 አመቴ ነው። ምክንያቱም የእናቴ ሙት አመት ብዬ ስቆጥር የልጄ ልደት ነው። ልደቷ ነው። ገብቶሃል? እግዚአብሔር ለኔ ታሪክ ሰርቶልኛል። እሱ ቢጥለንም ቢተወንም የማይጥል እግዚአብሔር ግን አለ ህይወቴ ውስጥ። ተወለደች በከባድ ሁኔታ። 3 ቀን የነበረው ምጥ፣ ማንም የሌለው ሰው፣ እናት የሌለው ሰው፣ ባል የሌለው ሰው፣ ዘመድ የሌለው ሰው፣ ምንም የሌለው ሰው የሚከፍለውን ዋጋ አስበው። የነበረው ምጥ፣ የነበረው ነገር እጅግ ከባድ ምልክ ማለት ነው። አምጬ ወለድኩ።
ኦፕራሲዮን አርጋት ሲባል አላደርጋትም። በጣም አቅም አላት። ህይወቴን ደግሞ ነግሬዋለሁ። እስቲች ብዙ የሆኑ ሰዎች ሲጨነቁ ያያቸዋለሁ። ልጠይቅ ሲሄድ እስቲች እንዳታረገኝ፣ እኔ ባልም የለኝም እናትም የለኝም ምንም የለኝም ያግዘኝ ልጅ እንኳን ሌላ ሰው ነው የሚይዝላቸው። እስቲች የሆኑ ሰዎች እኔ ማን ይዝልኛል? እና በጣም አዝኗል ሐኪሙ። አንድ ሽቦ ብቻ ነው ማያይዝሽ አለኝ። አንድ ብቻ ነው ያያይዘኝ። ቁጭ ብዬ ልጄን ይዛለሁ። ሰው ሊጠይቀኝ ሲመጣ እኔ ሶፋ ላይ ቁጭ ብያለሁ። ምንም አይነት ህመም የሌለው 3.8 ልጅ ነው የወለድኩት። እግዚአብሔርን አመሰገንን ከጓደኞቼ ጋር ጎረቤቶቼ። ከዛ በቃ ሰው ቤት ሲሄድ ዳይፐር ይዞ የሆነ ነገር ይዞ ነው የሚሄደው። እሷ እኮ ማንም የላትም ብለው ብር አዋጥተው በጋርደው 2 በግ ነው ያረዱልኝ። ማን ይጠይቃታል እየተባለ ጥያቄው መጣ። ያባት ለምን ደወልንለት። ወልጄ ስትወልጂ የወለድሽ ጊዜ አላወቀም አለ አልነገር ነው። ምክንያቱም ብንነግረውም የማይፈልገው አይደል። ከተወለደ በኋላ ግን ይወቅ ብለን ደወልኩና ባንቲ ወለድኩ እኮ አልኩት። ምን ወለድሽ ሲለኝ ሴት ልጅ ወለድኩ አልኩት። ወይ ደስ ይላል። አፋር ነው ያለሁት ለስራ። አሁን በመጣም ምንም አላረግልሽም፣ ስራውን ስጨርስ ነው ገንዘብ የሚከፍሉኝ፣ እመጣለሁ አለ። እሺ ይሄም ተስፋ አይደለ? እሺ አልኩኝ። ከዛ በ3ኛው ቀን ነው በ4ኛው ቀን የሆነ ደስ የሚል ስሜት አለው መውለድም ከሱ ጋር ማውራትም። ከዛ በኋላ አይደውልም። ደህና አደርሽ እንዴ ነሽ ምናምን የለውም። እኔ ነኝ ተቀያይሯል ቦታው። እኔ ነኝ ደውዬ እንዴት ባንቲሻ ሰላም ነህ ምናምን እለዋለሁ። ደህና ነኝ ምናምን አለና ትንሽ ቆየና ስልኬ ጮኸ፣ ተደወለ። ከዛ ሄሎ ስል ሴት ናት። ከዛ ምን ፈልገሽ ነው ከባሌ አለችኝ። የቱ ባልሽ አልኳት። ከባንቲ። ምንሽ ነው ስትለኝ ምንም እንዳልጣላው እኮ ነው። ከተጣላውት ይቀርብኛል ልጄን አይጠይቃትም ብዬ ነው። ኧረ እኔ ምንም አይደለም ዝም ብዬ ነው ደወልኩት ይቅርታ አልኳት። ሰውነቴን አትጠይቀኝ። እንደዚህ ተርገፈገፍኩ። በቃ ምንም አላልኩ። ደነገጥኩ። አምላኬ ሆይ አልኩኝ። በቃ እግዚአብሔር በምችለው እግዚአብሔርን ነው። ለምንድን ነው ሁሌ እንደምታረገኝ? እስቲ እግዚአብሔር ምን አገባው በኔ ራሴ በማደርጋቸው ነገሮች? ለምንድን ነው ሁሌ ህይወቴ እንደዚህ አይነት የሚሆንብኝ? ምንድነው የሚያንሰኝ? እኔ ምንድነው የጎደለኝ? ከቤ በቃ ቤተሰቤ እሷ ናት። ጠራዋት። ባንቲ እንደዚህ ያረገኝ እኮ አልኳት። ታይዋለች። የምታባብስ ነገር አይደለችም። ተፈጥሮዋ የምታረጋጋ ናት። ታይዋክሽ አለች። ከዛ ቆየና መልሶ ደወለ። ሄሎ ስል በእናትሽ ትንሽ ልጅ ናት ትጎዳለች ብዬ ነው በረኪና ጠጣለሁ ስትለኝ ነው ይቅርታ ወዳኝ ምናምን አለኝ። እሺ አልኩኝ። ለምን እስኪ መጣ ነው እኔ ሊጠይቀኝ የሚመጣ ሰው አባቷስ ነው የሚለኝ። አባቷ የት አለ? መጀመሪያ አግቢ ከዛ ውለጂ፣ ስወልድ ደግሞ አባቷስ አይምሮህን ምን አድርጎን ሊጎዳ እንደሚችል አስበው። በቃ ወለድኩ። አባት እንደሌለ ስታቅ ዝም ብትልስ? እንደገና ሌላ መከራ፣ እንደገና ሌላ ጭንቀት፣ እንደገና በቃ እንደገና ሌላ ለቅሶ። ያመንኩበትን እንደገና በቃ ተበላሸ። እሺ ብዬ ምን ችግር አለው እወጣዋለሁ እቀበለዋለሁ ብዬ እንደገና ተበላሸ። ልክ በ17ኛ ቀኑ መጣ። በጊዞ የጎረቤት ጓደኛ ይዞ ደውሎ መጥቻለሁ ማለት የሚባል ታሪክ የለውም በባህሪው። መጥት ብሎ እንዲገብት ሲል ዝልል ብዬ ነው ያስኩት በደስታ። ከዛ ላ በጋራጅ ተራ ሳረደ። በቃ የሚታጠብ ሲንክ ላይ ቁጭ ብሎ ነበር። አጠበ ምናምን። ግራ ሁሉ ይገባኛል። ምን አይነት ሰው ጋር ነው የተገናኘሁት? አሁን ተቀየረ። በቃ ይውጣ ከህይወቴ በቃ ተወዋለሁ ስትል ተመልሶ የሆነ ሰው ይሆንና ምንድነው ብዬ ግራ ይገባኛል። ከዛ ወጣ ከሰውየው ጋር ሄደ። ጡቴን ቢብሎኝ አጋጣሚ በሰዓቱ ወተትም ጡትም እየሰጠናት ነበረ።
ከዛ ወተቱን ልብሱን ምኑን ቅጣስቶ መጣ። በቃ እኔ ምንም ባይገዛነ ዝም ብሎ ብቻ ቁጭ ቢል 3 ቀን ብቻ ጎረቤት ባየልኝ በቃ ስሜቴ በቃ ከገባ ከባድ ነው። በቃ ቁጭ ብሎ ብቻ የልጅ አባት ይሄው እያልኩ ብቻ ባልኩኝ። ከዛ በጠዋት ተነሳው ፀሐይ ለማሞቅ ልጄን። ከዛ ስናሞቅ አብረን እንድንቀመጥ ሚያልፍ ሚያገድም በዚህ ያለ አይደል የልጅ አባት ይሄ ነው እንድላቸው። ከዛ አባቷስ እንዳይሉኝ ማለት ነው። ጎርቱ ሳይኮዬ ተጎርቷል። ከዛ ፀሐይ ለማሞቅ ወጣና ይቻንቻ ሙቂ ምናምን ስላ ዋይፐር ይዘንተን ይዘና እና ብዬ ቀደም ቶሎ ወርጄ ቁጭ ብለን ፀሐይ ላይ እዛ በዚህም ሲያልፍ ሮሚ ደህና አደርሽ እንኳን ለዚያ በቃሽ ሰላም ደህና ነሽ ሳይጠይቁኝ አባቷ ነው እኮ ለሰዎቹ 3 ቀን አደረ። አለ አጋዤ አይዞሽ በቃ መጥቼ ወስዳቸዋለሁ። አዘነ በጣም። እኔ እንቅልፍ ስተኛ በር ተዘግቶ መብራት ጠፍቶ ሁሉም ተኝቶ ካልሆነ እንቅልፍ አልተኛ ይረብሸኛል። ጸጥ ሲል ነው መተኛው። የዛን ቀን ግን እሱ ልጅቷን ሲይዝልኝ ሶፋ ላይ ማለት ነው የት እንደወደኩ አላቅም ከድካሜ ብዛት። አታስተኛም ልጅቷ ለሊት ቁጭ አርጋ ነው የምታሳድረኝ። መሬት ስታረጋት ብድግ ትላለች። ዋይ በቃ ማንም የለም። ልጅቷ ጧት ስራ ስለምትሰራ ለምን ረብሻታለሁ? መስኮቱን ከፍቼ እግዚአብሔርን ነው የምለምነው። እግዚአብሔር ወይ ልጄን አስተኛልኝ ካልሆነ ደግሞ እኔን አንቃኝ በቃ ንቁ ልሁን። እንደዚህ ተሸክሜ ልጅቷ ላይ ልተኛ እንቅልፍ እያሰከረኝ የአራስ ቤት ወግሳ ላይ እንደ አራስ ሳልሆን አለፍኩኝ። ለጥብዬ ሶፋ ላይ ሰው ሲመጣ ምን ሲል ሳልሰማ ተነገጠ። ባህሬን በዛ ጊዜ ውስጥ ባህሬን ያውቃል። ብዙ አልቆየንም፣ ረጅም ጊዜ አብረን አላሳለፍንም በርግጥ። ከዛ አዘነ። ወይኔ ሮማን እንደዚህ እኮ ተኝተሽ አታውቂም። ተኛሽ እኮ አለ። አዎ ደክሜያለሁ በቃ አንተ ስትይዝልኝ አረፍኩ በቃ አልኩት። በ3ኛው ቀን ሄዱ ያስፈልገንን አድርጎ ለልጅቷ እንዳልኩ ልብሱ ዳይፐሩ ወተቱ ገንዘብ ሰጥቶኝ ምናምን ሄደ። መጥቼ ወስዳችኋለሁ አለ። እሰይ እግዚአብሔር ተመስገን አልኩ። በቃ ልጅ አታለቅስም ከዚህ በኋላ ልጅ አባት አላት። አረፈ ነፍሴ እሰይ ብዬ እየሄደ መንገድ ላይ ያስደረስክ ባንቺ አይደረስክ እዚህ ደረስኩ። አሁን እንትን ወረድኩ እንትን ነው ሜክሲኮ የዛኔ መስቀል አደባባይ ነው የሚወረደው። እነዚህ ባሶች ገዳ ባስና የሚባሉት ከጅማ መስቀል አደባባይ ደረስኩ። ታክሲ ያስኩ እየሄድኩ ነው አለ። አበቃን። ከዛ ነገ ስደውል አያነሳም፣ ከነገ ወዲያ ስደውልም አያነሳም። እዛ ምን ሆኖ ነው ልጁ ብዬ ቆይቼ የሆነ ቀን ስደውል ሄሎ ማን ልበላለኝ። በምን ያህል ቀን ልዩነት? ሳምንት ይሆነዋል። ኦኬ ሳያነሳ ቆይ እምቢ ብሎ እንጂ እኔ ሳልደውል ቀርቻ አይደለም። ስልኩን አነሳውና አየሁት ተሳስቼ ነው ብዬ። ከዛ የሆነ ጎረቤታችን አለና ደህና አደርሽ ሳይለኛ ሄድ። አንዳንዴ ደግሞ ጫቱንም ይዞ ምን ብሎ መጥቶ እኔ ጋር ቁጭ ብሎ ታሳዝኝኛለሽ እኔ እንዳንቺ አይነት ሰው አይቻል አቅም ይለኛል። እየቃመ ያጫውተኛል ብቻዬን ስለመሆን። እዛ ሲመጣ እሱ ዛሬ አፕሪል ዘፉል እንዴት እንደመጣልኝ ራሱ አላውቅም። ዛሬ አፕሪል ነው እንዴ የውሸት ቀን የፈረንጆች ይሉ የለ እንደሱም መሰለኝ። ምናልባት እንደ ፈረንጅ አርጎት ነው ብዬ አፕሪል ዘፉል ነው ስለ ዛሬ አፕሪል አይደለም ማለት ምን ሆነሽ ሲል ባንቲ ማል ልበላለኝ ብዬ ስስቅ ይሄ እኮ ያስለቅሳል እንዴት ትስቅ ያለሽ አለኝ። ሳኩኝ እኔ ምን እየተካሄደ ነው ብዬ ዘጋኝ። ማን ልበል ብሎ በቃ ስልኩን ዘጋው። ብሎክ አረገኝ። ከዛ በቃ ትንሽም ቀን ታይቶልኝ የለ ጠያቂም ቆሟል። ጎረቤት ነው ያው ያንተ የሆነ ሰው ወይ እናቴ ወይ አባቴ ወይ ወንድሞቼ ቢኖሩ ነው የሚያፍሩት የሚቆጡት ምን ለምን አረክሽ የሚሉኝ። ማንም ህይወቴ ውስጥ ስለሌለ ቢቆጣኝ የለም። ጎረቤት ነው ብሎ ይተወኛል። ሁለት ቀን ደግሞ ታይቶልኛል። አንዷ ትነግርልኛለች። አይቸው ሲያምር ብታይ ጥቁር ቆንጆ ምናምን ይሉልኛል። ባልሽ መጥቶ ሄዳሉ። አዎ እሰይ በቃ ያስተላለፍሽልኝ ነው ብዬ በውስጤ ተዘጋጋን።
አመት ሞላን። ልጄ ልደቷን አመቷን አክብሬ ጥሩ አድርጌ እግዚአብሔር ይመስገን በአንዱ ቢበድለኝ በአንዱ ሁለት ነገር አልበደለኝም። በኢኮኖሚ አልበደለኝም። ሁለት ቢሆንብኝ ምን ልሆን እንደምችል አስበው። ልደቷን አከበርኩኝ። ምን አልኩኝ? ሰፈር ደወልኩ። መከረኛ እዚህ እንግዲህ ያሉት ጋር እንዲ ተፈጥሯል። መውለዴን ያውቃሉ ግን እንዲ ነው ብዬ አላወራሁላቸውም ታሪኩን። ከዛ እንዲ ያደረገኝ የሳሪስ ልጅ ነው ትዳር ካለው ጠይቁልኝ። ምክንያቱም ህይወቱን መረበሽ አልፈለኩም። ከረበሽኩት ነገ ለልጅ አሁንም እኮ ነው ለልጅ አባት እንዲሆን ነው የምፈልገው እንጂ ለምን ከዳሄ ለምን ጎዳሄ ለምን አስወርጅ ብሎኛል ብሎኝ እኔ ነኝ የቀጠልኩት። ግን አይቷት ጓግቶ አባት ነኝ ብሎ እንዲመጣ ነው የምፈልገው ከሱ ገባ። ህይወት ውስጥ ግን ሰው ካለ የባሰ ነው የምንቆራረጠው ከሄድኩበት። ለዚህ አረጋግጡልኝ ብዬ የሰፈሬ ልጅ አለ ጠይቅልኝ አልኩት። እዛ ሰፈር ሄዶ እንደዚህ ኧረ ትዳር የለውም ወይኔ ምስኪን ልጅ ታዛዥ ሰው የሚወደው እውነት ነው ደግሞ እኔን ያልወደደው እሱ እኔና ልጄን ያልወደደው ኧረ በጣም ምርጥ ልጅ ነው ምናምን አሉት። እዚህ ያለው የሰፈሬ ልጅ ነይ ልጅቷን ይዘሻለኝ ቢያንስ እኔ ደግሞ ከዛ በኋላ ምን ረበሸኝ መሰለ እኔ በዚህ መሃል ባልፍስ አይታወቅም የሆነ ነገር ቢገጥመኝና በሞት እቺ ልጅ ከነዚህ ሰዎች ቤተሰብ ጋር ብትጋባስ ማን ያመጣታል ማን ያሳያታል? ከቤ እንዳልኩ ቤታቸውን አታውቀውም ባንቲ ብቻ ነው የምታውቀው። እሷንም ብሎክ ካረገ ሲም ካርዱን ከቀየረ አስበው እኔ ያለፍኩባቸው መከራዎች በሙሉ የልጅ ህይወት ውስጥ ሊመጣ ነው። እሱ ነገር ረበሸኝ ከአባትነት በላይ ደግሞ መልሶ ድጋሚ። ከዛ መጣው ጓደኛዬን ጾም ነው የፋሲካ ጾም ነው የሰፈር ጓደኛዬን ይዤ ራይድ ይዘን መጣን ቤታቸው። ስንመጣ በራቸው ጋር ስንደርስ ያኔ ሊጠይቀኝ በ17 ቀን የመጣ ስል አብሮት የነበረው በር ላይ ያገኘሁት አየኝን አንቺ ከየት መጣሽ አለኝ። እቴቴን ፈልጌ እናቱን ማታቀኝን ሴትዮ ማለት ነው። እቴቴን ለምን ፈለግሽ አለኝ። ፈለግኳታ ልጄ አያቷ ናት። ስለዚህ እቺ ልጅ ቤተሰቧን ማወቅ አለባት። ጅማ ያሉ ሰዎች ብዙ ማለት ነው የነገርኳቸው በአለም የመጀመሪያው ነሽ በራን ኳክቶ የልጃችሁ ልጅ ነች ብሎ ሰው ቤት የሄደ ሰው የመጀመሪያ አንቺ ነሽ ይሉኛል። እኔ ጭንቀቴን እኔ ነኝ የማውቀው የመጀመሪያው የምንኛም ልሁን። ከዛ ከኔ ተደበቀና ደወለለት መሰለኝ ለሱ። ከዛ እሱ እኮ የለም እኔ እሱን አልፈልገውም እቴቴን ነው የምፈልጋት ሲል ስለምሰማ ነው እንግዲህ አታውቀኝም። ግቢያቸው ገብቼ በጓደኝነታችን ጊዜ ተከራይ ምናምን ግቢ ውስጥ ስላለ ማዘሪያችሁ ትልሽ ምናምን ብሎኝ የሆነ ሰው ቤት ገብቼ ሻይ ጠጥቼ ምናምን አውቃለሁ። ግቢ ውስጥ ገብቼ ብዙ ተከራይ ስላለ አይታወቅም ለብቻቸው ስላልሆነ ምን እንደሆንኩ ልብ ብላም አላየችኝም። 2 ቀን ገብቻለሁ። በዛ ነው ያገኘሁት እንጂ የት አገኘው ነበር። ግን ያኔ የፍቅር ግንኙነት ላይ ያላችሁ ስትወስኝ ሌትሳይ ለምሳሌ በቃ እኔ አሁን ማግባት ነው የምፈልገው ብለሽ ከዛ እሱ ማግባት ነው የምፈልገው ብሎ ረጅም ሰዓት እንደዛ ጆሮዬ እስኪግል አወራው ነበር አልሽኝ። ያኔ ላይክ ስትወስኑ በቃ ግንኙነት ውስጥ ገባችሁ ቤተሰብ አላስተዋወቀሽም? ሄደ በኦፊሻሊ አላስተዋወቀኝም ያለኝ እንደውም ወደኋላ ልመለስልህና ፕሮግራሚ አይደለም አሁን እርግዝና እንድታረግሺ ይሄን አስወርጂውና ቤተሰብ አስተዋውቄሽ የሆነ ፕሮግራም አድርገን ተጋብተን ነው የምትወልጂው እንደዛ ነው ያለኝ። ይሄ እኮ ማለት የቀናት ልዩነታ የመጀመሪያው ሳታውቂ አረገዝኩ አልሽኝ። ስፖርት ሰራ ስሮጥ ወር እንትን አለ ተቋረጠ። ኢሚዲየትሊ በዛ ሰዓት ድጋሚ አርግዢ አለሽ አይደለ? ይሄን ሲል አንድ ሰው አንቺ ይሄን ስትባይ ኦኬ እሺ ያው አንቺ የምትፈልጊው ስለነበረ ልጁን እሺ። ከዛ ግን ቤተሰቦች ግን ለወቅ ማለት እንደዚህ አይነት ነገሮች ከዛ በኋላ እንዴት አልመጡም? አላልኩም እኔ እንጃ አላልኩም። ምክንያቱም በቃ እንደነገርኩክ ነው ለማግባት ያለኝ ፍላጎት ለመውለድ ያለኝ ፍላጎት እዚህ ጋር እየተስማማ። እሺ ጎረቤት ሄደሽ ለምን ሻይ ጠጣሽ? ጓደኞቹ ተከራይ ሆነው የሱ ጓደኞቹ ነው ተከራይ ናቸው። አስተዋወቀኝ ከጓደኛው ጋር ሚስቴ ናት ምናምን አለው ለሱ። እህትም አለችው እህትና ወንድም ናቸው የሚኖሩት። እንደነገርኩክ ነው በቃ አንዳንድ ጊዜ ቤተሰብ ሲኖር
ምናምን ይመስለኛል ለቤተሰብ እያልክ እየተጨነቅ የሆነ እኔን እሱ ነገር የገደበኝ ይመስለኛል። ገባህ አይደል? ማንም እዚህ ጋር ስለሌለ እሱ ላይ ትኩረት አላረኩም። ሰውም የሚልሃል አይደል አትወልጂም አታገቢም አንቺ ብቸኛ ነሽ ማን አለሽ ከግራ የለሽ ከቀኝ የለሽ ከምን የለሽ ሲል ትኩረቴ እዛ ጋር ነው የሆነው። በኋላ ይጎዳኛል እንደዚህ ያረጋኛል። አሁንም አልተጎዳውም እግዚአብሔር የተመሰገነ ይሁን ብዬ አላሰብኩም። ገባክ? ከዛ እናቱን አይቻለሁ። ያለን ቀረቤታ ጥሩ ነው። በጣም መልካም ልጅ ነው። በሰዓቱ የነበረውን ነው የምነግርህ። ከዛ እንደው ምን አለኝ ሁሌ ነበር መጸለየው ጥሩ ሚስት መልካም ሴት እንዲሰጠኝ ተስያለሁ ይዤሽ ሄዳለሁ ሁሉ ብሎኛል። በቃ ቃልኩን በቃ ነገረኝ። እኔም ማንነቴን ነገርኩት እሱም ነገረኝ። አምኜዋለሁ። ገብቶካል? ከዛም በኋላ የለም ባንተ ያለኝ ካቆምኩበት ልቀጥልልህና ልጁ ጎተራ ነው ያለው ገራጅ ምናምን ሲል እኔ እሱን አይደለም ፍለጋ የመጣሁት እቴቴን ፍለጋ ነው የመጣሁት አልኩት። ከኔ ወደዛ ሄደና ደወለለት መሰል አስገባት አለው። ትግባ ምፈራ መስሏት ነው ምናምን አለ። ከዛ ወጣች እናትየው ከእህቱ ጋር እየሮጡ ወደኛ መጡ። እኛ ወደ መኪና ጋር ቆመናል። እየሮጠች መጣች። አውርቷት ይመስለኛል በስልክ። እዛ ልጅቷን ከጄ ላይ ውስድ ስታረግብኝ ልጄን ወስዳ ልትሮጥብኝ መሰለኝ። ከዛ እኛም ሮጥን። ወደ ግቢ ልትገባ ነው ውስጥ ገብተን እንድናወራ ነው። ከዛ ያዘቻት። በጣም ቆንጆ ናት ልጄ። ምንም ከኔ የሚመስል ደስ የሚለው ደግሞ አንድም ነገር የሌላት ካንቺ ምንም ነገር እኔ እና እሷ ስንሄድ የማን ልጅ ናት ሰው ይለኛል። ጥቁር አባቷ የምትመስል ቆንጂዬ ቆንጆ ነው። ከዛ ገባን። አያት አለው እግዚአብሔር ነፍሳቸውን ይማራውን የሉም በህይወት ሞተዋል። በረንዳ ላይ ቁጭ ብለዋል። እማዬ እናትየው ናት እንግዲህ እማዬ የባንቴ ጉዳይሽ ሰማሽ ስትል ነግሮኛል አሉ እሳቸው። አያቱን በጣም ይወዳቸዋል። ለሳቸው ጅማ ልጅ ወልጃለሁ ብሎ ተናግሯል። ስክሪን ሴቨር አርጓታል ፎቶዋን። ከዛ ፎቶ ስልክ ሲደውል የልጅ ፎቶ እናቱን አምነግረኝ የልጅ ፎቶ አየውና ደነገጥኩ አለችኝ። የሆነ በቃ እንግዲህ ስጋዬ ስለሆነች ሆነ ደነገጥኩት አላቀም አለች። ክዋልኩና አንተ የማን ልጅ ናት ስለው የኔ ልጅ ናት አለችኝ። በባህሪው አመፀኛ ነው አይሰማም ቤተሰቡንም ብሎ ጸጣላት። ከዛ ግቢ ውስጥ ሰርግ ነበር አለች። ሚዜ ሆኖ ይጨፈራል አለች። ከዛ የባንቲማ አለገና ጅማማ አለገና ይላሉ አለች። እነሱ ነው ያልሰሙት እንጂ ሌላው ሰው ሰምቷል። የሱ የሆነ ሰው ጅማ ወልጃለሁ ብሎ ዝም ብሎ ቀለል አድርጎ ብለው ዘፈኑ አለችኝ። አሁን እኛ ስንመጣ አገጣጥማ ነው እንግዲህ የምትረዳው እሷ ማለት ነው። ከዛ ገባን፣ ምግብ ቀረበ፣ በላን። ውጭ ዘመዶች አላቸው አሜሪካና አክስት አጎት ምናምን። ከዛ እየተቀረጸች በቪዲዮ እያሳዩት እሳይ ብዬ ተመቻቸቼ ሶፋው ላይ ደገፍ ብዬ ቁጭ አልኩልክ። በቃ ገባን። ከዚህ በኋላ ልጄ ዘመዶቿ ተቀላቀለች። አሁንም እኔ ስለባል እሱ ያግባኝ አይደለም ጭንቀቴ ልጄ እንዳትጎዳ ነው። ከዛ መጣ እሱ የለም እሱ በሌለበት ነው የገባ ነው ብያለሁ። ቡና ተፈላልን። አወራን ስለ እንደዚህ ስለ ታሪካችን አይደለም። በቃ ተጫወቱ። ያዘቻት እዚህ ላይ ተሸክማ ያም ሲይዛት የባንቲ ልጅ ተባለ። በቃ እግዚአብሔርን አመሰገንኩ እንኳን ቤቱን አወቅኩ ብዬ ማለት ነው። ከዛ ላ አደረን። ጓደኛዬን ወስዶ ሸኛት። እሱ መጣ። ከዛ ጥለውን ወጡ እነሱ እንድናወራ። እዛ በጣም ነው የምትገርሚው አለኝ። ለምን ገርማለሁ? ልክ ነኝ። እኔ ባልኖርስ በሞትስ እቺ ልጅ የዚህ ቤት ሰው ቢያገባትስ? ትክክል ነው ያረኩት። ባረኩት ነገር ምንም አልቆጭም። ሲቀጥል ህይወትኩ ሰው የለም። አረበሽኩክም። ምስልህን ልጅህን ያመጣሁልህ። እርዳኝ፣ አግዘኝ፣ ሳምጥናልኝ፣ በርግዝናዬ ደግፈኝ፣ እንደዚህ ሁንልኝ አላልኩህም። ውለጂ ብለህ ፈቅደህ ነው የተወለደው። በእርግጥ ከጎኔ ቤተሰብ ስለሌለኝ የሚቆጣክ የሚጠይቅ ስለሌለ ነው አንተም እንዲሆንከው ብቻዬን ስለሆንኩ እንጂ እኔ ለአንተ ምንም አያንስም አልኩት። ትንበይ በቃ ምናምን አለ። እኛ አደረን። አንድ ክፍል ተለቀቀልን። 3 ቀን ቆየን። ከዛ በርበሬ ተደርጎ ነገር ተደርጎ ምናምን በፕሌን ሁላ ነው የተሸኘነው ወደ ጅማ በባስ መተን ማለት ነው። መልካም ሰዎች ናቸው ሰዎቹ።
ከዛ በቃ አንድ አክስት አለችው ውጭ ሀገር የምትኖር አክስቱ እንዳልኩክ መጣች። ስትመጣ እናወራለን አለችኝ እናቱ። ሄድን ወደዛ ወደ ጀማኛ ተመለስን። እናትዬ ቶሎ ቶሎ ተደውልልኛለች። አንቺን ቢያቲም አይደለ ከሱ ጋር መኖርን እንደዚህ ምን እያለች ትጠይቀኝ ነበር። ኧረ እኔ እምቢ አልልም አልኳት። እኔ እምቢ ምል ነው መሰላቸው እነሱ እሱ ጋር ያለውን ችግር እነሱ አያውቁ። ከዛም በኋላ ቢያንስ 1 ወር ወይ 1 ወር ከ15 ቀን ከቆየች በኋላ መጣች እሷ። አደረን አንድ ቀን መጣ እኛም መጣን። እሷ ከመጣች በኋላ እንዋለችን መጣን። ቤት ገባን። ሽማግሌ ምናምን ሰበሰበች። ቁጭ ተደርጎ ሊጠየቅ ማለት ነው። ተጠየቀ። ምንድነው ታሪኩን ንገሪኝ አለችኝ። እኔን ነገርኳት። ጓደኛ ነበርን። አዎ እንደዚህ እንጋባለን አብረን እንሆናለን ብሎኝ የነገርኩህን ታሪክ በሙሉ ደግሜ ነገርኳት። ከዛ በኋላ አረገዝኩኝ። ታረገዝ አስወርጄ ያለኝ አልኳት። የኔ ሰምታ ጨረሰችና እሱንም ነው አለችው። ጠየቀችው። አዎ አለ። ከዛ ሲል ስትለው የሆነ ነገር አፕን አረገ ምናምን አለ። እንዴት? ለምሳሌ አለችው የሆነ ሰው በአውሮፕላን ና ብዬ ጠርቸው አውሮፕላኑ ከተነሳ በኋላ በቃ ሐሳቤን ቀይር ያለው ተመለስ ይሄም አይገጥምም ማለች። እንደው ይቀርበዋል ብዬ ነው ማወራ። ምን ማለት ነው አለችው። በእኔ ፊት በጥፊ መታችሁ። የት ነው ይሄን የለመድከው? እኛ ቤት ነው? ከማን ነው ይሄን ታሪክ ያመጣው? ይሄ እኮ ጥቃት ነው ያደረስክባት። እህት ላይ እንዲህ ቢደረግ ደስ ይልሃል? ጸጥ አለ። ከዛ እንኳን ወለድሽ አንቺ ጀግና ነሽ አለች። አደንቅሻለሁ። ባይሆን መጀመሪያ ነበረ እንደምትነግሪኝ እሱም እንደሚለው ደግሞ ይሁን ብሎ ካለ በኋላ ነው እምቢ ያለው። አንቺን አያስጠይቅሽም አለች። ከዛ ትስጠኝ ልጅቷን አሳድጋታለሁ አለ ሲል ልጅ ድመት አይደለም። ልጅ ወይ ከናት ወይ ከአባቷ። ልጅ ሕፃን ልጅ ናት። ገና 1 አመቷ ነው። ላንተ የምትሰጥበት ምክንያት የለም። ጎበዝ ነሽ አንቺ አለች። ከዛ ቆየን 3 ቀን 4 ቀን ተመለስን ወደ ቤታችን። ከዛ አስገድደውት ይሆን እንዴት እንደሆነ አላውቅም። መጣ። አሁንም እንዳልኩ ሳይናገር ነው የሚመጣው። መጣ 2 ቀን አደረ ተመለሰ። ከዛ በኋላ እሷ ስላለች ፈርቶ ይመስለኛል የመጣው። አክስትየው ፈርቶ መጣ። እኛ ጋር 2 ቀን 3 ቀን ቆየ። እሷ ተመልሳ ሄደች መሰለኝ። አልፎ አልፎ ትደውል ነበረ። በቃ ተዘጋጋን እንደገና ማለት ነው። ዘጋን ግጥም አድርጎ። ከዛ በቃ አንድ ቀን በጣም ተናድጄ ተናገርኩት። ብሎክ አደረገኝ። ከዛ አጋጣሚ ከዛ እሱ ምርጫ ተደርጎ በጣም በቴሌቪዥን በምናምን ይወራ ነበር ስለ መንግስት። እዛ ጠቅላይ ሚኒስተር ምንድነው ትለኛለች ልጄ። 3 አመት ሆናት ማለት ነው። 2 አመት ተዘጋጋን ማለት ነው። ልጅቷ 3 አመት ሆናት። 1 አመት ሲሆናት ነው የመጣሁት ብያለሁ። ከዛማዬ አገሩም ቀውጢ ነው፣ ጭፈራው፣ ጅማ፣ ዘፈኑ በተመረጠ ሰዓት ማለት ነው። እዛም ስትሄድ እዚህም ስትሄድ ጠቅላይ ሚኒስተር ምናምን ምንድነው አለችኝ። መንግስት ምንድነው? ግራ ገባት። ህዝቡን ይሄን የኢትዮጵያ ውስጥ ያለውን ሁሉ ሰው የሚቆጣ የሚመክር ከዛ ሁሉ ምሽ ይላሉ አለችኝ። አዎ አልኳት። አባቴን ተቆጥቶ ቢያመጣው እግዚአብሔር ምስክሬ ነው የምልህ፣ እግዚአብሔር ምስክሬ ነው የምልህ፣ አባቴን ተቆጥቶ ቢያመጣልኝ አለችኝ። 2 አመት ያላየችው እኮ ሰውዬ ነው። በ1 አመቷ ነው ያየችው። አታስታውሰውም ብዬ ነው የማስበው። ተቆጥቶ ያመጣልኛል አለችኝ። በቃ አውጥቼው እረስቼው የነበረውን እንደገና ተመለስኩ። እንደገና ወደ ኋላ ማለት ነው። አዘንኩኝ። ከዛ ደወልኩ። ብሎክ አድርጎኛል ብያለሁ። ግን ስደውልለት ያሳየው የለ ብሎክ ቢሆንም ምልክት ያሳየዋል። ከዛ የዛን ቀን እንዴት እንደደወለ አላውቅም። መልሶ ደወለ። ከዛ ባክህን ከተቀመጥኩበት ወንበር ተነሳው። የሚያየኝ ሁሉ ነው መሰለኝ። ይቅርታ በቃ ምንም እኮ አላጠፋውም፣ ግን በቃ ጥፋተኛ ነሽ ስላለ እሺ ይቅርታ ልጄ እንደዚህ አለችኝ፣ እባክህን ይቅርታ አድርግልኝ
ስል ይዘሻት ነው ያለኝ። እንግዲህ በሁለት አመታችን እናትም ሁሉም ዘጉን ማለት ነው። ምክንያቱም ጫና አረገባቸው። ቤቱን ከረበሸ እኛ እኮ ሩቅ ነው ያለነው። ሄድን ተመልሰን ከዛ እሷንም ይቅርታ ጠየቁ። አጋጣሚ በዚህ መሃል አያት ሞተዋል። ማን ይነግረኛል ለኔ? እነሱ ለካ ለቅሶ ባለመሄዴ አዝነዋል። ከማን ሰማለሁ? ሰፈሬ አይደል አውቶቡስ ተራ ቢሆን የአውቶቡስ ተራ ሰው ይነግረኛል። እኔ ታሪክ ሰፈሬ አይደለም። ከዛ ውጭ ያለችው ማክስት በጣም የተናደደችብኝ የእናቴን ለቅሶ ሳትመጣ ብላ ነው ለካ የዘጉኝ። ከየት ሰምቼ መጣለሁ? ከሱ ጋር 2 አመት ተዘጋግቻለሁ። ከዛ በኋላ ገባው ይቅርታ አልኳት። አዝኜብሻለሁ ማየ ሞታ ስትለኝ ከማን ሰማለሁ? እኔ እኮ ከሱ ጋር አላወራም። ገብቷል? እሱ ምን ገናኝ እነሱ የሚመስላቸው አያወራም ከነሱ ጋር። እኔ እኮ ከሱ ጋር ልነጋገር። ከዛ እሱም ነገራቸው። ሰላም ሆነን 3 አመቷ ነው። በቀጣይ አመት ኬጂ ትገባለች። ከዛም በኋላ ነገርኩት ማለት ነው። ትምህርት ቤት ትገባለች። ቢያንስ አስተምራት፣ በቃ ጠይቃት፣ አባት አለኝ ትበል። በስተትም ብትመጣ አንተ ሳትፈልጋት ምንም በስተት አይደለም፣ እግዚአብሔር አይሳሳትም። አንተ ስተት ብለህ ብታስበውም በቃ የሆነ ነገር አድርግ። ሞራሏ አይነካ። በጣም ነው የምትፈልግ፣ በጣም ነው የምትወድ አልኩት። እሺ አለ። ትምህርት ቤት ተመዘገበች። መሳቃ ቦርሳ ተገዛ፣ ተላከላት። ከጅማ ከአዲስ አበባ ጀመረች ኬጂ። እስከ ኬጂ 6 ድረስ እስከ ኬጂ 3 ድረስ አስተማራት። ከዛ ምርቃቷ ደረሰ። ከዛ ለመንኩት። አባቴ መጥቶ ያስመርቀኝ ማለት በዛ መሃል እንመጣለን ብያለሁ። በመሃል ትገናኛለች። በአመት ትምህርት ቤት ሲዘጋ አመጣታለሁ፣ አይቷት እንመለሳለን። ከዛ ኬጂ ምርቃቷን እመጣለሁ አለና ሳይመጣ ቀረ። ከዛ አዘነች በጣም። አስመረኳት። እናንተ ናችሁ እንጂ በዛ ማለት የምትመጡት እሱ ወደዛ ግን ኧረ በፍጹም መጥቶ አያውቅም። እኛ ነን የምንመጣው። ከዛ በኋላ ተመረቀች፣ ኬጂውን ተመረቀች። ከዛ አሰብኩና ከዚህ በኋላ እኔ ጅማ ማንም የለኝም፣ ቢያንስ የሚያቀኝ አበበች ልጅ የሚለኝ ሰው አውቶቡስ ተራ ነው ያለው። ለምን ወደ አገሬ ወደዛ አልሄድም? ልጄም በቅርበት መራቋ ሊሆን ይችላል፣ ቶሎ ቶሎ ያገኛት ይሆናል ብዬ ጠቅልዬ ቤቴንም ሽጬ መጣሁ ወደዚህ። እዛ አልነገር ነው አንደኛ ክፍል ልትገባ ማለት ነው። እሷ አልነገርነውም፣ ዝም ብለን መጣን። አጋጣሚ አባቱ አረፉ። እሷ ደወለችለትና አባ መጥቻለሁ አለችው። መጣችኋል በቃ እንገናኛለን ምናምን አለና ለካ ለቅሶ ላይ ነበረ ሲሉ ነይና ለቅሶ ድረሺ አባቴ አርፏል አለኝ። እሺ ብዬ ልጄን ይዤ ሄድኩ። ገባን። እሷ አልሄድም አለች፣ የኔ ልጅ ማለት ነው። እዚህ ቆያለሁ ስትል አልሄድም አለች። ስለው ሂጂ በቃ ትቀመጣለ። እኔ ወደ ቤት ሄድኩ ብቻዬን። አደረች። ከዛ አጋጣሚ አክስቷ ጋር ስትሄድ የሱ እህት ጋር ሂዳ ስታድር መተናል እኮ አዲስ አበባ እኮ ገባን እቃችንን ይዘን ምናምን አለቻት። ላክስቷ ስትል ደስ አላት። ወይሳይ እንኳን ገባችሁ ምናምን ትልና ሰማሱ። ለካ ተናዷል እሱ ለምን ገባችሁ ብሎ። ከዛ በአራተኛው ቀን ነው ወሰጃት ብሎ ደወለልኝ። እሺ ብዬ ለወስዳት ሲሄድ መኪና ምናምን ይሰራል ግቢ ውስጥ እንደዚህ እጁን እየታጠበ ነው። ግቢ ቁጭ በይ ብሎ ተቆጥቶ ሲለኝ የእውነት የራይድ ብር ሊሰጠን መሰለኝ። በራይድ ሂዱ ሊለን በታክሲ አትሂዱ ሊል ነው መሰለኝ። እኔ ምለውን አሰሚም ከኔ ቃል ውጭ ነሽ አይደል አለኝ። ምኑን? ያኔ ፍቃድ አዲስ አበባ ለምን መጣሽ እንዴ? አዲስ አበባ በቪዛ ነው እንዴ የሚመጣው? አንዳን አስፈቅጄ ነው እንዴ የምመጣው? ሀገሬ መሰለኝ። ምን አገባህ አልኩት። ከኔ ቁጥጥር ውጭ ነሽ አለኝ። ሲጀመርም ባንተ ቁጥጥር ስር አይደለም የምኖረው፣ በራሴ ነው የምኖረው። በጨቃጨቅን እዛ የትምህርት ቤት አልከፍልም አለ። አትከፍልም? እስካሁን ጠብቄ ያለው ከዚህ በኋላ ደግሞ ትወጣዋለህ ብዬ ልጅቷን ጥዬ ሄድኩ፣ ወደ ቤት ሄድኩ። አጎቱ ከውጭ መጣ ነበረ። እባክሽ ተይ እንደዚህ አይደለም፣ ልጅ ከእናቱ ጋር ነው መሆን ያለበት፣ እንዴ ነው ብሎ ጠራኝ። ትምህርት ቤቱን እኛ እንከፍላለን ችግር የለም አለ። መጣው ይዣት ሄድኩ። ትምህርት ቤት ተመዘገበች። 1ኛ ክፍል ተማረች። 2ኛ ክፍል አለፈች እዚሁ ማለት ነው። 2ኛ ክፍል ግማሽ ላይ ሲደርስ ጥር ላይ ሲደርስ 2ኛ ክፍል ሆና ማለት ነው። የትምህርት ቤት ሳይከፍል ሳይልቅ ቀረ ፍራንክ። ስለዚህ ግንኙነታችሁ አሁን እንደምንድን ነው ማለት? አሁን
ልጅቷ 10 ዓመት ልጅ ስላለው ብቻ ነው ግንኙነታችሁ? አዎ እንጂ ሌላ እናንተ ምንም ነገር የለን። የየራሳችሁን ህይወት ነው የምትኖሩት? በቃ እኔ ራሴን ህይወት እኔ ትዳር አላገባውም። ልጄን ነው የማሳድገው። ምክንያቱም ሴት ልጅ ይዤ ባል አላገባም። ምሰማውም እሱስ ሌላ ህይወት ጀምሮ ነው ወይ? አሁን ጀመረ። 1 ዓመት ከ6 ወሩ ካገባ። ኦኬ 1 ዓመት ከ6 ወሩ ነው ካገባ። ከዛ በፊትም አግብቶ 2 አግብቶ ፈቷል። እሺ ልጃችሁ አሁን ስንት ዓመቷ ነው? 10 ዓመቷ ነው። ጥሩ። አሁን ይጠይቃታል? ያገኛታል? አያገኛትም። 1 ዓመት ከ6 ወሩ የትምህርት ቤቱም ቆመ። ልክ በአመት እንደነገርኩ ጥር ላይ የዛኛው አመት ጥር ላይ የትምህርት ቤት ላክ እንጂ ብዬ ነው የሚልከው ደውዬ። ከዛ የሆነ ቀን ደወልኩና ጾም መያሻ ፋሲካ ጾም ሊያዝ ማለት ነው። ከዛ አባቴ ስትል ስላላገኛት ብዬ በዛ ሰዓት ትዳር የለውም ህይወት የለውም። ግቢ አንዳንዴን የሚጃ ያለው እሷንም ይዣት ሄዳለሁ ብዬ ሄለ ቤት ነው የሚኖረው እናቱ ጋር ክፍል አለው። ከዛ አባቴ ስትል እንደውም ጾም መያዣ ነው ብዬ አውቄ እንድታገኘው ነው ደወልኩኝ። የትምህርት ቤትም አላስገባላትም። በዛውም ጾም ለምን አንይዝም እንድንገናኝ ነው። ምክንያቱም ሰላማዊ ነና ጸብ የለንም እንዳልኩ ሌላ ግንኙነት የለንም። ልጃችን ግን ታገናኘናለች ስለው ብቻዬን ነው ከሚስቴ ጋር አለኝ። እየቀለደ ስለመሰለኝ ላገባ ነው ስልክ ባወራሁት ቁጥር ላገባ ነው ወሬው እና ሰልችቶኛል። በላገባ ነው አሁንም እንደሱ አይነት ቀልድ መስሎኝ ከነ ሚስትክ አልኩኝ። ከዛ ለካ ሚስቱ አለች መሰለኝ አብራው። የእውነት ማግባቱን አላቅም። ከዛ ተጣሉ ተባለ አላቅም እኮ ያልኩት ምሳ እንብላ ከልጃችን ጋር እንጂ ሌላ መጥፎ ነገር አላልኩም። በነጋታው ደወለና ቀወጠው። እኔ መኖር አልችልም አላኖር አልሽኝ ምናምን አለኝ። ምን አድርጌ እንደዚህ አልሽ ወይ? ይቅርታ ልበላት ስጣት ስልኩን ይቅርታ ልጠይቃት። ከዛ ዘጋኝ ብሎ ካደረገ የትምህርት ቤት አልከፍልም አለ አቆመ። ከዛ ለእናትየው ነገርኳት። በቃ ታዩ በቃ የራሱን ህይወት ይኖርበት። እኛ ሰላማዊ ህይወት ነው መኖር የምንፈልገው። ልጁሳ ስላት በቃ የፈለጉ ቀን እነሱ ይገናኛሉ አለች። ይሄ ነው መልሱ። በቃሽ አመሰግናለሁ። መሀል ላይ ጥር ላይ ትምህርት እየተማረች ያለች ልጅ እንዴት ትምህርት ቤት አልከፍልም ትላለ? ቢያንስ አስጨርሰኸኝ አጥፍቼም ከሆነ ሰኔ ደርሰ ቀጣዩን አልከፍልም። የራሴ ህይወት መስርቻለሁ። ምክንያቱም አቅም የለኝም። ከቻልኩ አስቀጥላታለሁ፣ ካልቻልኩ ደግሞ የመንግስት ትምህርት ቤት ገብታ ትማራለች። ምንም ችግር የለውም ብሎ አቆመ። ተዘጋጋን 1 ዓመት ከ6 ወር ማለት ነው። ያኛውን ትምህርት ቤት ጨረሰች። አሁን ቀጣዩን ይሄው ተምራ አሁን 3ኛ ክፍል ነች። ወደ 4 ናት ማለት ነው። እሷንም ማግኘትም አልፈልግም አለ። እናቱም ተባብራ አዎ ብላ ተስማማች በሱ ሐሳብ። ኦኬ ከኔ ጉዳት በላይ ልጄ በጣም ተጎድታለች። በትምህርቷ ጎበዝ ነበረች። ውጤቷ አሁን ዝቅተኛ ነው። ትምህርት ቤት እየጠሩኝ ችግር አለ ወይ ቤት ይሉኛል። አለ ችግር። አዎ አባቷን ትወደዋለች፣ ትፈልገዋለች። ጅማን አንደኛ እንደውም ጥለን የመጣንበት ምክንያት ጎረቤት አባት ያላቸው ልጅ አንቺ እኮ የለሽም ሁሌ ያስለቅሷታል። አባቴ በአውሮፕላን ይመጣል ትላለች። አውሮፕላን ሲሄድ አንቺ እኮ የለሽም ኬት ይመጣል? ሁሌ ነው የምትታመመው። አባት ልጁን ብድግ አርጎሽ ኮኮ ሲያደርግ ተያይዘው ሲሄዱ ይሄ በሆነ አባቴ የምትለኝ ቀን አለ። አይታው ይሄኛው ሌላ የረሳሁት ነገር ማያለችኝ አንድ ቀን ባንቲ ወዶሽ ነው የተጋባችሁት? አንቺ ወደሹ ነው ወይ እሱ ወዶሽ ነው አለችኝ። እንግዲህ ምን ልትለኝ እንደፈለገች አላቅም። እኔ ወድጀው ከሆነ ትቶኛ ሄድን ብላ አስባ ወይ እሱ ወዶሽ ቢሆን ልትለኝ ፈልጋ እንደሆነ አላቅም። አው የልጆች ጥያቄ በጣም ከባድ ነው በነገራችን። ይሄን ያህል እንደው ምናልባት በጣም ይሄን ሲያዩ ተመልካቾች በተለይ ቅድሙ የሚገርም ታሪክ የህይወት እንትን ያለሽ ብዙ ያስተምራል ብዬ አስባለሁ። ልብ ሊሉትም የሚገባ በጣም ትልቅ ነጥቦች አንስተሻል በየመሃሉ ማለት ነው። አንዱ ይሄ የመጀመሪያው አግቢ የሚለው ውትወታ፣ ቀጥሎ ደግሞ አሁን ደግሞ እድሜሽ ሄዷልና ውለጂ የሚለው ጭቅጨቃ፣ ይሄ ስንት እህቶቻችን እያለፉበት እንደሆነ ግልጽ ነው። እና በዛም ምክንያትም ብዙ እህቶች መውለድ አለብን ወደሚለው ወይም ማግባት አለብን ወደሚለው ገብተው ያልተሳካ የትዳር ህይወትን እያሳለፉ እንደሆነ እናያለን በብዙ አጋጣሚዎችና ይሄ ተገቢ እንዳልሆነ ደግሞ ማሳያ ሆነሽ ስለመጣሽም እኔ በጣም ደስ ብሎኛል።
ስለዚህ ህመም አለ በቃ እኔም ጋር ልጄም ጋር ከኔ በላይ ደግሞ ልጄ እኔ ሳውቄ ነው ወጣዋለሁ ብዬ ገባሁት ነው ልጄ በጣም ተጎድታለች አባት በሚለው ቃል ተሰብራለች ትምህርት ቤት አባታቸው መጥቶ ልጆች ወላጅ ሲባል በኖረኝና አሁን በዚህኛው እሱ በመጣ አንቺ ባትመጪ አባትሽ የት ነው ሲሉኝ አሜሪካን ሀገር ነው ላቸዋለሁ በዚህ እድሜዋ ይሄን ያህል ጉዳት ያደረስኩባት እኔ ነኝ እኔ እሱ እንዲጠየቅ እሱ ተጠያቂ ነው ልልክ አይደለም እኔ ነኝ ተጠያቂዋ እኔ ነኝ ትልቅ ስህተት የፈጠርኩት ይሄ እኮ የሚጣል ነገር አይደለም እቃ አይደለም እቃ አረጀ ብለ ተቀይረዋለ ተተወዋለ ልጅ ነው ይሄ በህይወት እስካለ ድረስ ካንተ ጋር የሚኖር ነገር ነው አንተንም የሚያሳምምህ ራሱም የሚታመም ስለዚህ ትልቅ ይቅርታ ልጄን ነው የምጠይቃት ትልቅ ይቅርታ አባት ስላልመረጥኩልሽ አባት የሚሆንሽ ሰው ስላላመጣውልሽ ልጄ ይቅርታ ነው ማለት ስመጣ ነግሬያት ነው የመጣሁት 10 አመቷ ነው ማናወራው ነገር የለም ይሄ ለልጅ አይነገርም ይሄ ለልጅ ይነገራል ይባላል እኛ ቤት እንደሱ የለም ምክንያቱም ማወቅ አለባት እኔ ባልኖርስ ማን ይነግራታል እኔና እኔ ብቻ ነን እዚህ ጋር ያለዋት አይደለ በጣም ስትፈልገው ነግራታለሁ እሱ እንዲህ ነው አይፈልግሽም አይባልም ግን ይባላል እኛ ቤት እኔ ጋር ይባላል እየነገርኳት ነው አሁን ሚዲያ ላይ ሄጄ ስለ አባትሽ ላወራ ነው አንቺንም ይቅርታ ጠይቅሻለሁ ምትፈልጊው ገዛልሻለሁ ምትበየውን ምትጠጪውን የሚያምርሽን አረግልሻለሁ አባት ግን አልገዛልሽ ምክንያቱም አባት አይሸጥም የሚሸጥ ቢሆን እገዛላታለሁ ስለማይሸጥ ምንም ማድረግ አልችልም አይዞሽ ይሄ እኮ ልጄ ተሰብራለች አይዞሽ ቀጣዩ ህይወቷንም አላውቀውም በቃ ሌላ የጎደለባት ነገር የለም ምንም እግዚአብሔር ትልቁ ከኛ ጋር አለ ግን አባት ማምጣት አልችልም ይሄ የኔ ስህተት ነው እሱ ተሳሳተ ብዬ ልወቅሰው አይደለም የመጣሁት እንዲቀልኝ እህቶቼ ከኔ እንዲማሩ በቃ ይቅር አይውለዱ ይቅርባቸው ልጆቻቸው አይታመሙባቸው እኔም እኮ ገና ነኝ ማግባት እችላለሁ እንዴት ነው ማግባው ሴት ልጅ እንዴት ነው ማግባው ሌላ ችግር ነው መፈጥረው ሌላ ህመም ሌላ እብደት ልጅ የሆነ ነገር ቢፈጠር እኔ እብድ ነው የምሆነው መሞት ረፍት ነው ማበድ ግን ከባድ ነው ገብቷል ስለዚህ በቃ እህቶቼ ይማሩበታል ብዬ አውጥቼ አውርጄ ወደዚህ ለመምጣት ብዙ ነገር አስቤ ይማሩበት ከኔ ይማሩ በነገራችን ላይ ቅድም እንደነገርኩሽ ነው ያንቺ ታሪክ የብዙዎች ታሪክ ነው የብዙ እህቶች ቤት ውስጥ ተደብቆ ያለ ታሪክ ነው ስንቶች ያለቀሱ ይሄን ቪዲዮ እንደማዩት አስባለሁ በእርግጠኝነት የብዙዎች ታሪክ ስለሚሆን ማለት ግን አንድ ነገር መርሳት የለብሽም ለልጅሽ አንቺ እናቷ ነሽ ምርጥ እናቷ ማለት ነው አባቷን ደግሞ መቀየር አትችይም ይሄን ማመን መቻል አለብሽ ቅድም ምናልባት ማንም ሰው ቤቱን የሚያስተዳድረው ልጁን የሚያሳድገው እንደየራሱ ነው ሁላችንም እንደየራሳችን ነው የምናሳድገው ልጆችን ስናሳድግ ግን በጣም የሚጠቅመው ነገር ለሷ ማሰብ ነው አይደል ለልጅቷ ማሰብ ነው ማለት አንቺ አሁን እሷም ይሄን ታይዋለሽ ብዬ አስባለሁ እንግዲህ አሁን ኦሬዲ ስለዚህ አዎ አንቺ አይወድሽም አባትሽ ስላልሻት እሷ ላይ ተጨማሪ ጫና ይፈጠር ይሆናል እንጂ የሚጠቅማት ነገር የለም ይሄ በጣም ማወቅ መቻል ያለብሽ ጉዳይ ነው ሁለተኛው ሰው ተለያይቶ የራሱን ህይወት እየኖረ በልጅ ጉዳይ ላይ አንድ መሆን ይቻላል ቢኮዝ ቅድም ብለሽኛል እኔ ባላገባ ምን የራሴን ህይወት እየኖርኩ ነው እሱ ደግሞ አሁን አግብቶ የራሱን ህይወት እየኖረ ነው ብለሽኝ የራሳችሁን ህይወት መኖር ትችላላችሁ እቺ ልጅ ግን በቃ እናንተ አሁን እኔ አሁን ገንዘቡ ምኑም አይደለም እውነት ሁሌም እናገራለሁ ይሄንን ገንዘብ ምኑ ሳይሆን አባት እናት የሚለው ነገር ነው በመጀመሪያ የሚያስፈልግ ደግሞ ይሄን ማድረግ ያን ያህል ይከብዳል ብዬ አላስብም ምናልባት ወንድማችንም እንግዲህ መልክቱ የተላለፈለት እንግዲህ የልጅ አባትም ይሄን ሲያየው ኦሬዲ ያለፈ ታሪኩን ስለነግሯት ነው ብዬ ነው የምገምተው አዲስ ህይወቱ ላይና ቤተሰቦቹም በዚህ ደረጃ እንግዲህ የሚያውቋት ከሆነ ልጁን ከዚህ በኋላ በደንብ ትሪት ያደርጓታል ብዬ አስባለሁኝ ምናልባት አይ ሮማን ያለችው ነገር ወይም ያወራችው ነገር ስህተት ነው እውነታው እኔ ጋር አለ እኛ ጋር አለ የምትሉም ካላችሁ በራችን ክፍት ነው የዚህ ፕሮግራም ዓላማ ሁሌም እንደምንለው
የመጀመሪያው ነገር በባለ ታሪኮች ታሪክ መማር ነው። ብዙዎች እንዲማሩ ግንዛቤ እንዲወስዱ፣ ከዛ በኋላ የምናግዛችሁ ነገር ካለ ሙያዊ ነገሮችን እኛ ጋር ማግኘት ስለምትችሉ ነው። እና ምናልባት በልጅ ጉዳይ ላይ አሁንም ቢሆን ቸል የሚባል ጉዳይ ስላልሆነ ለህፃኗ እቺ ነገ ሀገር ተረካቢ የምትሆን ልጅ ናትና ለሷ ሞራል ለሷ ስነ ልቦና በደንብ ተጠንቅቃችሁ ማድረግ የምትችሉ ስለሆነ ነው። በነገራችን ላይ ይሄን መናገር የምችለው አንቺም እንደ እናት ጥሩ እናት ሆነሽ ማሳደግ፣ ወንድማችንም ደግሞ እንደ አባት ያለውን የምትኖርን ትንሽዬ ጊዜ አጣበህ ማግኘት ግድ ስለሆነ ነው። ስለሚጠቅምህም ነው ደግሞ ምክንያቱም አይፋቅም አባትነት አይደለም። ስለዚህ ይሄን ታደርጋለህ ብዬ አስባለሁ። ፖዚቲቭሊ ነገሮችን አይተክ ይሄን ታደርጋለህ ብዬ አስባለሁ። በርቱ። ልጅሽንም በጥንካሬ እንደምታሳድጊ ተስፋ አደርጋለሁኝ። የምናግዝሽ ምንም አይነት ጉዳይ ካለ የስነ ልቦና ጉዳይ እንደ የባለሙያዎች እገዛ ካስፈለገሽ በየትኛውም ጊዜ ማግኘት ትችያለሽ፣ ላንቺም ለልጅሽ ማለት ነው። ያንን እኛ እናመቻቻለን። በጣም ነው የማመሰግንሽ። እኔም አመሰግናለሁ። ብዙ ነገሮችን አስቃኝተን ነግረሽናል። በነገራችን ላይ በጣም እናመሰግናለን። ለማንኛውም የተከበራችሁ ተመልካቾቻችን ከዛሬ እንግዳችን ጋር ያደረኩት ቆይታ ይህንን ነው የሚመስለው። በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ በዚሁ ሰናበታችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና ደግሞ እኛን ማግኘት ከፈለጋችሁ ደውሉልን። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ